ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ሰላማችሁ ይብዛልኝ። ቤተሰብ እንግዲህ ሄሉዬ ፕራንክ ተደርጋለች ማለት ነው። ጥምቀት በዓልን ያው ፏ ብልጭ ብላችሁ እንዳሳለፋችሁ ተስፋ አደርጋለሁ። እና ውድ ቤተሰብ ማለት ነው የምር እስኪ እንደው ሳትዋሹ ንገሩኝ። ዛሬ ማለት ሄሉ እንደዛ ስትሆን እንባችሁ አልመጣባችሁም? የሆነ ስሜት አልተሰማችሁም ወይ? እናንተ የተለያችሁበት መንገድ ምናምን ብቻ የሆነ ነገር ትዝ ብሏችሁ የእሷ ሁኔታ እንባችሁን አላመጣውም? እኔ ማርያምን እንባዬን አመጣችሁ እንደዛ ስትሆን ማለት ነው። እንደዛ ስትረበሽ እንደዛ ስትጨነቅ አልቻልኩም። እና ብድሩን የማይመልስ ልጅ አይወለድ ይባላል እና ማለት ነው ብድሬን ልመልስ ነው ብሎ ናቲ በከባዱ ሄሉን ብቻ አይደለም እኮ እኛን ጭምር ነው ያስደነገጠንና ያው ብዙ ኮሜንቶች በቃ በጣም ነው ያዘንኩት፣ በጣም ተሰምቶኛል፣ ናቲ መሄድ የለብም እያላችሁ ነበረ ማለት ነው። ለማንኛውም ያው ቪዲዮ ጨርሳችሁ ማየት አለባችሁ። ምንም ይፈጠር ምንም የ30 ወይም ደግሞ የ20 ደቂቃ ቢሆን መስማት ይጠበቅባቸዋል ብዬ አስባለሁ። በጣም ብዙ ኮሜንታተሮች ማለት ነው የእውነት መስሏቸው ደንግጠው እኔ ፕራንክ እንደሆነ እየገባኝ ራሱ የሆነ ውስጤ እየተጨነቀ እንደዛ ስትሆን ሄሉ ማለት ነው። እውነት በጣም ነበር ያሳዘነችኝ። እንዴት እንደሆነች እኮ የኔ ሰፍሳፋ። እሷ የምትጠብቀው ሌላ ፕሮግራም ነው፣ እሱ ደግሞ በአቋራጭ ጎዳና መጣና በቃ እንግዲህ ቻው ቻው አላት ማለት ነው። እና ናቲ ተሳክቶላል፣ ሄሉን አግኝታታል ማለት ነው። እውነት በጣም ነው ያስደነገጥካት። እንደው ቢጨንቃት እኮ ሶፋውን ግን ብርብር አደረገች። አሁን ሶፋው ምን አደረገ ሄሉዬ? የልክ መውጫ ነው። ቆይ ሶፋው እንግዲህ ያው ናቲ ሰሞኑን የተደረገበትን ፕራንክ ነው የመለሰላት ዛሬ ማለት ነው። ለዛውም በቃ በእጥፍ ድርብ አድርጎ ነው ያገኛት እሷን። ምክንያቱም ባልጠበቀችው መንገድ ገና 1 ሳምንት ሳይሞላቸው እኛ አቤት 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 እያለን አዲስ ነገር ነገ ይፈጠራል እያለን እየጠበቀን ጉድ ልትሰራን ነው እንዴ? ናቲሻ ምን አስበ ነው? የምን መሄድ ነው? ሄሉዬ ደግሞ ማለት ነው እንዳታስቢ፣ እንዳደነግጭ፣ የትም አይሄድም አንቺን ጥሎ። ግን የምር እኔ እንደዛ ስትሆን ማለት ነው በቃ የሆነ ስሜት ውስጥ ገባውኝና እውነት ናቲ ቢሄድ በዚህን ያክል ነው እንደ ሄሉዬ ልትጎዳ የምትችለው? ወይ ፈጣሪ እያልኩ ነበረ ማርያምን። ምክንያቱም ሁኔታዋ በጣም በቃ ግራ ነው የሚያጋባ የነበረው። ግን ከዚህ ሁሉ ደግሞ ፈጣሪ መላ ይፈጥራል ብዬ ተስፋ አደርጋለሁ ማለት ነው። እና ደግሞ ቤተሰብ ናቲ ይሄን ፕራንክ አንደኛ ነገር ብድሩን ለመመለስ ነው፣ ሁለተኛ ደግሞ በቃ ከሄሉ ላይ ማወቅ የሚፈልገው ነገር አለ። በነገራችን ላይ ይሄን ብቻ አይደለም፣ በፎቶ ራሱ ባለፈው ፎቶውን ይዞት የመጣበት ምክንያት የራሱ እንትን አለው፣ የራሱ ምክንያት አለው ማለት በመካከላቸው ያለውን ሄሉ ያ የድሮውን ስሜት ረስታለች የሚለውንም ለማወቅ ይሆናል። የዛሬው ግን በግልጽ በቃ ምንድን ነው መረዳት የፈለገው ነገር አለ። በተለይ የሄሉን ስሜት በደንብ ነው ማወቅ የፈለገው ማለት ያው ወደዛ መመለስ ከፈለጉ አንዳንድ ነገሮችን አውቆ ማለፍ አለበት እና ናቲ በዚህ ሁኔታዋ ሄሉ ላንተ ያላት ስሜት በጭራሽ እንዳልተቀየረ በደንብ ያወቅ ይመስለኛል ብዬ አስባለሁ። ምክንያቱም ምንድነው ያለው መሰላችሁ? በቃ ናቲ አራዝመው፣ አሁን መሄድ የለብህም፣ ቆይ ትንሽ፣ እንዴት አሁን መታውን ትሄዳለህ? ማራዘም ትችላለህ፣ ትንሽ ጊዜ እናሳልፍ ስትለው እኮ ማለት ምን የሚለወጥ ነገር አለ አላት ማለት ነው። ጊዜውን ባራዝመው ያው በየቀኑ እንደዚህ አይነት ነገር እያሳለፍ ነው፣ ምን የሚለወጥ ነገር አለ ማለት ነው። ያ ማለት እንግዲህ ማወቅ የፈለገው ነገር አለ። እና ሄሉዬ ደግሞ ሙሉ በሙሉ በቃ ናቲ ውስጥ እንዳልወጣች እኔ ራሴ በቃ በጣም ነው ያሳዘነችኝ ሁሉ ነገሯ እንደዛ ስትሆን ማለት ነው። እና የፈለገ ከማንም ሰው ጋር ብትሆን በናቲ ግን ድርድር የለም። ሄሉዬ ሲጀመር እጣ ፈንታሽ ናቲ ነው ያለቻት እህት ያለች አንድ በቲክቶኳ ላይ ማለት ነው። እና በጣም ብሷ አይለያችሁ ነው የሚለውና ሲጀመር ሄሉዬ እጣ ፈንታሽ ናቲ ነው አለቻት። እውነቷን ነው፣ የምሬን ነው፣ እውነቷን ነው። ምክንያቱም ከስንት ነገር በኋላ እንደዚህ አዙሮ እያገናኛቸው ፈጣሪ ምክንያት ስላለው ነው፣ ያለ ምክንያት አይደለም ናቲን ከዛ ጋር አስነስቶ ያመጣው። እና ናቲና ሄሉዬ በመካከላቸው እንግዲህ አዲስ ነገር ተፈጥሮ ደግሞ ሰላሙን ያሰማን፣ ወደ ድሯቸው ተመልሰው ማለት ቀስ በቀስ እየሄዱ ይመስለኛል። እንደኔ እየሄዱ ነው ቀስ በቀስ እና ከትንሽ ጊዜ በኋላ ደግሞ ሙሉ በሙሉ ወደ ድሮ ማንነታቸው ድሮ የነበሩበትን ነገር
መልሰውት ያሳዩናል ብዬ እኔ በተስፋ እየጠበቅኩ ነው። እንግዲህ ይሄ ነው ማለት አንችልም፣ እኛ እያየን ነው፣ ግን ተስፋ እያደረግን ማለት ነው። ምኞታችን እንዲሳካ እንዲሰምርልን ጸሎት እያደረገን እየጠበቅን ነው። ቤተሰብና እንዴ በዚህ ሁኔታ ሆኖ መለየት ከባድ ነው። በተለይ ለሄሉ በጣም ነው የሚከብደውና እናንተም ደግሞ በቃ ይኸው ሞራል እየሆናችኋቸው ነው። ናቲ ራሱ ኮሜንታችሁ በጣም እያስደሰተው ነው ያለ ማለት በቃ የምትሰጧቸው ሀሳብ አስተያየት እጅግ በጣም ደስ እያለው ነው ሲናገር የነበረውና ለምታሳዩን ፍቅር በጣም ደስተኛ ነኝ፣ ደስ ብሎኛል እያለ ነው። አሁንም ሄሉና ናቲ ወደፊት እያላችሁ ቀውጡት። በቃ አንዳንዴ የሚዲያ ሰው በነገራችን ላይ ማለት ነው ማጣላት እንደሚችል ማን ነው? አዎ ማስታረቅም ማጣላት ማፋቀርም ማለየትም ይችላል። አባባሉ ጠፋኝ እኮ ቤተሰብ፣ የምሬ ነው። ማፋቀርም ማለያየትም በቃ ሁሉን የተቆጣጠረው ነው የሚዲያ ሰው እና እኔ ብቻ አዲስ ነገር ተፈጥሮ ብሰማ ብቻ እየጠበቅኩ ነው፣ በሳይለንት ሆኜ ማለት ነው። ቤተሰብ የእነሱን አንድነት እየጠበቅኩ ነው ያለ፣ በፍቅር ነው እየጠበቅኩት ያለ ማለት ነው። እና ወዶችዬ ቸር ታገኝ በሚለው እንግዲህ ቸር እየተመኘን እንጠብቅላችኋለሁ።